አልተመቸህም እንዴ? ነው ጠግበኝ ነው ከፍ ይበል። እኔ ምልሽ እንዴት ነው ቴካዌይ ምሳ ይዞ የሚሄደው? ማለቴ ሲታይ ምስኪን ነገር ነው ሰውየው። ዋጋውን እንዴት ቻለው? አይ የሱ ተመላሽ ምግብ ስለሆነ ብዙ ሙድ አይደለም። አልገባኝም። ተመላሽ ምግቡን ነው የምትሸጡለት? አዎ። ገንዘብ ያለው ሰው ከፍሎ ያስተረፈውን ምግብ ድጋሚ ገንዘብ ለሌላቸው ሰዎች አስከፍሎ መሸጥ አይከብድም? እኛ ታዛዦች ነን። ባለቤቱን ጠይቀው። ደሞ ሚስጥር አውጣሽ ተብዬ እንዳታስባረረኝ። የሰው ልጅ ልቡ ሲደነደን ማስተዋል ሲጎድለው ገንዘብን ሲያፈቅር እንዲህ ይሆናል። የተከፈለበትን ምግብ ቁርስ በልቶ ራት መድገም ህንፃ ሰርቶ የማስመረቂያ ያለ ከበደው ምስኪን ለተራበው ወንድሙ ድጋሚ ያስከፍሎ ይሸጣል። ሁላችንም ልብ የማንለው ከዚህኛው ዓለም ወደማይቀረው ዓለም ስንሄድ ይዘነው የምንሄደውም ጥለነው የምንሄደውም ስራችንን ብቻ መሆኑን ነው። ምድር ላይ ጥለነው በሄድነው ስራችን ሰዎች ወይ ይወቅሱናል ወይ ያሞግሱናል። ይዘነው በሄድነው ስራችን ፈጣሪያችን ወይ ያጸድቀናል ወይ ይኮንነናል። እንዲህ የምታደርጉ የሬስቶራንትና የሆቴል ባለቤቶች እግዚአብሔር አምላክ ልቦና ይስጣችሁ። ይሄን ቪዲዮ ሁላችሁም ሼር እንድታደርጉ በፈጣሪ ስም ጠይቃችኋለሁ። ይህ በከተማችን ውስጥ ያለ ሀቅ ነውና።